ግብርን በቅድሚያ ክፈሉ የሚለው አዲስ አዋጅ ብዙ መዘዝ ይዞ እየመጣ ይመስላል። መንግስት በየሶስት ወሩ የገቢ ግብር አስቀድሞ መክፈልን አስገዳጅ የሚያደርግ ህግ ማውጣቱ የሚታወስ ሲሆን አሰራሩ አሁን ከብዙ ላኪዎች አቅም በላይ በመሆኑ ከፍተኛ ቅሬታ እየፈጠረ ይገኛል። ከነጋዴው የሥራ ካፒታል ላይ ቅድሚያ የሚቀነሰው ይህ ገንዘብ በተለይ በዝቅተኛ ትርፍ ለሚንቀሳቀሱ ነጋዴዎች የዕለት ተዕለት ስራቸውን የሚያቆም የገንዘብ አቅም ማጣት ችግርን ፈጥሮባቸዋል። ታዲያ ይህንን ተከትሎ የንግድ ስራቸውን ሙሉ ለሙሉ ለማቆም የሚገደዱ በርካታ ላኪዎች መኖራቸውን አንድ ጥናት በአስደንጋጭ ሁኔታ አመላክቷል። በጥናቱ ከተካተቱት ላኪዎች መካከል 63.4 በመቶ ያህሉ በዚህ የግብር ጫና ሳቢያ ከንግዱ ዘርፍ ሊወጡ እንደሚችሉ ተሰምቷል። የከፋው ነገር ደግሞ የንግድ ስራቸውን በህጋዊ መንገድ መቀጠል ያቃታቸው ሌሎች ነጋዴዎችም ምርታቸውን በኮንትሮባንድ ንግድ በኩል ወደ ውጭ መላክን እንደ ብቸኛ አማራጭ አድርገው እያዩት ነው መባሉ ሌላው አሳሳቢ ጉዳይ ነው። በዛሬው ዝግጅታችን ታዲያ ለመሆኑ ጥናቱ በዝርዝር ምን ይላል? ይህንን አሳሳቢ የግብር አዋጅ አስመልክቶ በተደረገው ውይይት ላይስ መንግስት ምን ምላሽ ሰጠ? የላኪዎች የሥራ ህልውና እንዲህ በአደጋ ውስጥ መውደቁ ለኢኮኖሚያችን ምን አይነት መዘዝ ሊኖረው ይችላል? ስለ እነዚህ አሳሳቢ ጉዳዮችና የዘርፉ ባለሙያዎች ስለሚሰጧቸው የመፍትሄ ሀሳቦች የጥናቱ ውጤቱንና የባለድርሻ አካላትን አስተያየት ይዘላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የኢትዮጵያ ጥራጥሬና ቅባት እህሎች ላኪዎች ማህበር በተሻሻለው የገቢ ግብር አዋጅ ቁጥር 1395/2017 ሳቢያ በርካታ ላኪዎች ከዘርፉ ሊወጡ እንደሚችሉ በጥናቱ ማረጋገጡን ይፋ አድርጓል። የማህበሩ ተጠባባቂ ዋና ስራ አስኪያጅ ዶክተር ስሜነህ በሴ እንደገለጹት በአዋጁ አንቀጽ 23 የተደነገገው 2.5 በመቶ የአማራጭ አነስተኛ ግብርና በአንቀጽ 89 የ25 በመቶ ቅድመ ግብር ክፍያ በላኪዎች ላይ ከባድ ጫና ፈጥሯል። ይህ ጥናት ከባለድርሻ አካላት ጋር በተደረገ አውደ ጥናት ላይ የቀረበ ሲሆን አዋጁ በአነስተኛና በመካከለኛ ላኪዎች ላይ የሚፈጥረውን ያልተመጣጠነ የግብር ጫና በመለየት ለሚመለከተው የመንግስት አካል ለማሳወቅ ያለመ ነው። የ2.5 በመቶ የአማራጭ አነስተኛ የግብር ስርዓት በኪሳራ ውስጥ ላሉ ወይም አነስተኛ ትርፍ ለሚያሳውቁ ላኪዎች ከጠቅላላ ገቢ እንዲከፍሉ የሚያስገድድ ነው። ጥናቱ እንደሚያሳየው በ25 በመቶ ቅድመ ግብር ክፍያ ምክንያት 31.6 በመቶ ተሳታፊዎች ንግዳቸውን ለመዝጋት፣ ሌላው 31.6 በመቶ የምርት ዋጋ ለመጨመርና 21.1 በመቶ አማራጭ የፈንድ ስርዓት እንዲኖር መወሰናቸውን አስረድተዋል። በአጠቃላይ 63.4 በመቶ የሚሆኑ ላኪዎች ከነዚህ ድንጋጌዎች አንጻር ንግዳቸውን የመዝጋት ወይም ዋጋ የመጨመር ግዴታ ውስጥ መሆናቸውን የጥናት ውጤቱ ያሳያል። በተጨማሪም 79 በመቶ የሚሆኑት ላኪዎች በዚህ አዋጅ ሳቢያ ከፍተኛ የሆነ የገቢ መቀነስ እንደሚያጋጥማቸው ሲገልጹ፣ 94 በመቶዎቹ በዘርፉ የአቅርቦትና የፍላጎት አለመመጣጠን እንደሚኖር ስጋታቸውን አስቀምጠዋል። ይህ ሁሉ ጥናት ዘርፉ የገጠመውን አስቸጋሪ ሁኔታ የሚያንጸባርቅና የመፍትሄ እርምጃዎችን በአስቸኳይ እንደሚጠይቅ የሚያረጋግጥ ዋና መረጃ ነው። አዋጁ በአንቀጽ 89 ላይ የደነገገው የቅድመ ግብር ክፍያ አሰራር ላኪዎች ዓመቱ ተጠናቆ ትርፍ እስኪሰላ ሳይጠብቁ በየሩብ ዓመቱ ወይም በ3 ወር አንዴ ከሚገኘው ጠቅላላ ገቢ ላይ 25 በመቶን ለመንግስት በቅድሚያ እንዲያስረክቡ ያስገድዳቸዋል። ይህ አሰራር የንግድ ድርጅቶች ለስራ ማስኬጃ፣ ለዕቃ ግዢና ለተያያዥ ወጪዎች የሚጠቀሙበትን የጥሬ ገንዘብ ፍሰት ወይም ካሽ ፍሎ በከፍተኛ ሁኔታ የሚጋፋ በመሆኑ የላኪዎችን የንግድ እንቅስቃሴ ክፉኛ እያዳከመው ይገኛል። ነጋዴዎች አብዛኛውን ካፒታላቸውን በግብር መልክ አስቀድመው እንዲከፍሉ በመደረጉ የውጭ ምንዛሬ አቅርቦትን ለመጠበቅና የውጭ ንግድ ተወዳዳሪነትን ለማስቀጠል የሚያስፈልገውን የስራ ማስኬጃ ገንዘብ ማጣት ለንግዱ መስተጓጎል ዋና መንስኤ ሆኗል። የላኪዎች ዋነኛ ቅሬታም ይህ ክፍያ እንደ ትርፍ ግብር ሳይሆን ከጠቅላላ ሽያጭ ገቢ ላይ የሚቀነስ በመሆኑ በንግድ ስራቸው ላይ ከባድ የካፒታል እጥረት እየፈጠረባቸው መሆኑ ነው። ባጭሩ ይህ ድንጋጌ ላኪዎቹ ለቀጣይ የንግድ ስራ የሚያስፈልጋቸውን ገንዘብ ለመንግስት በመስጠታቸው የንግድ ካፒታላቸው ፍሰትን ዜሮ የሚያደርግ አሰራር ነው ብለዋል። በሌላ በኩል በአዋጁ አንቀጽ 23 የተካተተው የአማራጭ አነስተኛ ግብር ደንብ አንድ የንግድ ድርጅት ትርፍ ቢያገኝም ባያገኝም ወይም በኪሳራ ውስጥ ቢሆን እንኳ ከዓመታዊ ጠቅላላ ገቢው ላይ 2.5 በመቶ ግብር እንዲከፍል የሚያስገድድ ስርዓት ነው። ይህ ድንጋጌ በተለይ እንደ ጥራጥሬና ቅባት እህሎች ባሉ የንግድ ዘርፎች ላይ ያለው ተጽዕኖ የከፋ ነው። ምክንያቱም ዘርፉ ዝቅተኛ የትርፍ ህዳግ ያለውና በዓለም አቀፍ የገበያ መዋዠቅ ሳቢያ አልፎ አልፎ በኪሳራ የሚሰራ በመሆኑ ነው። ንግድ ተቋሙ ምንም አይነት ትርፍ ባላገኝበት ወይም ኪሳራ ውስጥ ባለበት ወቅት ከሽያጭ ገቢው ላይ 2.5 በመቶ እንዲቀነስ መደረጉ ላኪዎቹን ንግዳቸው
ንግዳቸውን እንዲዘጉ ወይም ወደ ኮንትሮባንድ ንግድ እንዲገቡ እየገፋቸው ይገኛል ተብሏል። ነጋዴው ከኪሳራ ላይ እንዴት ግብር እከፍላለሁ የሚል ጥያቄ በከፍተኛ ድምፅ እያነሳ ሲሆን ይህ አሰራር ከንግድ ስነ ምግባርና ከትርፍ ተጋሪነት መርህ ጋር እንደሚጻረር ይሞገታል። በአጠቃላይ ይህ ድንጋጌ ላኪዎችን በተለይ አነስተኛና መካከለኛ አቅም ያላቸውን ነጋዴዎች በገበያ ውስጥ እንዲቆዩ የሚያደርግ የንግድ ህልውናን የሚፈታተን ከባድ የገንዘብ ጫና ነው። ታዲያ በጥናቱ ከተካተቱት ላኪዎች መካከል 84.2 በመቶ የሚሆኑት አዋጁ በወጪ ንግድ አፈጻጸማቸው ላይ አለመረጋጋት እንደሚፈጠርና የግብር ድንገተኛ ጫናዎችን የመቋቋም አቅማቸው ውስን መሆኑን ተናግረዋል። የዘርፉ የትርፍ መጠን በጣም ዝቅተኛ ከመሆኑም በላይ በግብይት ወጪዎችና በዋጋ አለመመጣጠን ክፉኛ እየተጎዳ መሆኑን ዶክተር ስሜነህ በጥናታቸው ግኝት ላይ በግልጽ አስረድተዋል። 94.7 በመቶ የሚሆኑት በአቅርቦትና ፍላጎት አለመመጣጠን፣ 87.1 በመቶ የውጭ ምንዛሪ እጥረት፣ 84.3 በመቶ ዝቅተኛ የካፒታል ፍሰትና 82.2 በመቶ ለአስተዳደር ችግሮች እንደሚጋለጡ በጥናቱ ተመላክቷል። ተወዳዳሪ የሆነ ዘርፍን ለማልማት የፖሊሲዎች ቅንጅት፣ የቀረጥና ተጨማሪ እሴት ታክስ ነጻ መብቶች፣ ከቀረጥ ነጻ የማሽነሪዎች ማስገባትና የታለሙ ድጎማዎች እንደሚያስፈልጉም ማህበሩ አሳስቧል። እንደ ኬንያ፣ ታንዛኒያ፣ ህንድ፣ ብራዚልና ቱርኪ ያሉ ሀገሮች ተሞክሮ እንዲቀሰም የጠየቀ ሲሆን 89.7 በመቶ የሚሆኑ ላኪዎች ዘርፉ የተለየ የግብር አከፋፈል ስርዓት ሊበጅለት ይገባል የሚል ሀሳብ አላቸው። ለተወሰኑ ዘርፎች ማበረታቻዎችን መፍጠር፣ የውጭ ንግድ ዋጋ አወጣጥን መመርመር፣ የዋጋ ማረጋጊያ ስርዓት መዘርጋትና በኦዲት ላይ የተመሰረተ የግብር ክፍያን ማጠናከር ለውጥ ሊያመጡ የሚችሉ ዋና ዋና ምክረ ሀሳቦች ሆነው ቀርበዋል። በእሴት ሰንሰለት ውስጥ የሚከሰቱ ተደራራቢ ግብሮችን ማስቀረትና መደበኛ ያልሆኑ ክፍያዎችን ማጣጣም የላኪዎችን የገበያ ተወዳዳሪነት ለመጨመር ወሳኝ እንደሆነ የጥናቱ ውጤት ያሳያል። እነዚህ ሁሉ መረጃዎች የዘርፉን አሳሳቢነትና መንግስት ሊወስዳቸው የሚገቡ የፖሊሲ ማሻሻያዎችን በግልጽ የሚያመላክቱ በመሆናቸው አዋጁ እንደገና መመርመርና መከለስ አለበት ተብሏል። የላኪዎች ማህበር የቦርድ አባል አቶ ሃይደር ከማል እነዚህ ድንጋጌዎች አነስተኛና መካከለኛ ላኪዎች ላይ የጫኑትን የግብር ጫና በመቃወም አዋጁ መቅረት እንዳለበት ገልጸዋል። የስራ ማስኬጃ ካፒታል መቀነስና የውጭ ምንዛሬ ግኝት ማሽቆልቆል በረጅም ጊዜ የኢኮኖሚ እቅድ ላይ የሚፈጥሩትን አሉታዊ ተጽዕኖ አስታውሰው መንግስት ሚዛናዊ የሆነ አሰራር እንዲዘረጋ ጠይቀዋል። የገና ትሬዲንግ ወኪል አብዱ መንገሻ በበኩላቸው አዋጁ የአነስተኛና መካከለኛ ማህበራትን የጥሬ ገንዘብ ፍሰት ዜሮ የሚያደርግ መሆኑን በመግለጽ ዘርፉ አትራፊ ባልሆነበት ሁኔታ 25 በመቶ ቅድመ ግብር መጠየቁ ከባድ ውሳኔ ነው ብለዋል። የላመርቲ ትሬዲንግ ተወካይ አቶ ይግዛው ነግሬው የ3 ወር ቅድመ ክፍያ ተመላሽ የሚሆንበትን ሁኔታ በመጠየቅ ይህ ጥናት በሌሎች ዘርፎችም እንዲስፋፋ ጥሪ አቅርበዋል። የዱቄት አምራች ማህበር ዋና ስራ አስኪያጅ ደረጀ ታደሰ በበኩላቸው እነዚህ የግብር ድንጋጌዎች ዘርፋቸውን ጭምር የሚመለከቱ በመሆናቸው ተጽዕኖ በጥናቱ እንዲካተት ሀሳብ አቅርበዋል። በውይይቱ የተሳተፉ ሌሎች የዘርፉ አካላት ድንጋጌው በስራ ማስኬጃ ወጪዎቻቸው ላይ የሚፈጥረውን ጫና በመገንዘብ መንግስት ማስተካከያ እንዲያደርግ በጋራ ጠይቀዋል። የነጋዴዎች የስራ ማስኬጃ ካፒታል በከፍተኛ ሁኔታ እየተሟጠጠ መሆኑ የውጭ ምንዛሬ አቅርቦትንና አጠቃላይ የውጭ ንግዱን ለከፍተኛ ተግዳሮት እየዳረገው መሆኑን ሁሉም ተሳታፊዎች በስምምነት ገልጸዋል። ይህ ሁሉ አስተያየት በግብር ጫናዎች ምክንያት ነጋዴው ስራ ለማቆም የተቃረበ መሆኑን የሚያሳይ ለፖሊሲ አውጪዎች ግልጽ የሆነ ጥሪ የሚያስተላልፍ አሳሳቢ መልእክት ሆኗል። መንግስት በበኩሉ ለዚህ ምላሽ ሰጥቷል። በገቢዎች ሚኒስቴር የታክስ አሰባሰብ የስራ ክፍል ኃላፊ አቶ ኤልያስ ኃይለ መስቀል እነዚህ ድንጋጌዎች በጥንቃቄ መዘጋጀታቸውን በመግለጽ ላኪዎች የግብር ድርሻቸውን ተገንዝበው መስራት እንዳለባቸው አስረድተዋል። ይሁን እንጂ በዘርፉ ላይ የሚኖረው ተጽዕኖ በደንብ በጥናት ዳብሮ ከቀረበ ለወደፊት ሊታይ የሚችልበት ሁኔታ ሊኖር እንደሚችል ጠቁመው መጨረሻው የግብር መክፊያ ጊዜ ላይ ትርፍ ካለ ተመላሽ እንደሚደረግ አረጋግጠዋል። የንግድና ቀጠናዊ ትስስር ሚኒስቴር የወጪ ንግድ ማርኬቲንግ ዋና ስራ አስፈጻሚ አቶ በቀለ ከተማ 2.5 በመቶ የአማራጭ አነስተኛ ግብር በውጭ ገበያ ተወዳዳሪነት ላይ አሉታዊ ተጽዕኖ እንዳለው አምነዋል። ይህ ድንጋጌ ላኪዎች ወደ ህገወጥ መንገድ እንዲገቡ እንደሚገፋፋ በማስጠንቀቅ ለምሳሌ በኬንያ ድንበርና በሁመራ አካባቢ ምርቶች በኮንትሮባንድ እየወጡ መሆኑን በምሳሌነት ጠቅሰዋል። ለዘርፉ የሚሰጡ ማበረታቻዎችን በማስፋት የላኪዎችን ቁጥርና የምርት መጠን ማሳደግ እንጂ የግብር ጫና በማሳደር ከዘርፉ እንዲወጡ ማድረግ እንደማይገባ አሳስበዋል። የንግድና ቀጠናዊ ትስስር ሚኒስቴር የ2.5 በመቶ የአማራጭ አነስተኛ ግብር በትርፍ ግብር ላይ እንዲጨመር የሚል የመፍትሄ ሀሳብ እንዳለው ገልጸዋል። ይህ አሰራር
የንግድ ተወዳዳሪነትን ሳይጎዳ ግብር እንዲሰበሰብ የሚያስችል አማራጭ እንደሆነ በማመን ለወጪና ገቢ ንግድ ሚዛናዊነት ትኩረት መስጠት እንደሚያስፈልግ አቶ በቀለ አስረድተዋል። እነዚህ የመንግስት አካላት የሰጡት ምላሽ የላኪዎችን ችግር በመገንዘብ ረገድ ጥቂት መሻሻሎችን የሚያሳይ ቢሆንም አሁንም የፖሊሲ ማስተካከያዎች በስፋት እንደሚያስፈልጉ ነው የተገለጸው። ሚዛናዊ የሆነ የግብር አሰራር ለመፍጠር የሁለቱም ወገኖች የጋራ ጥረትና ውይይት ወሳኝ መሆኑን በአውደ ጥናቱ ላይ ከተነሱት ነጥቦች መረዳት ይቻላል። በዚህም ታዲያ የጥራጥሬና ቅባት እህሎች ላኪዎች ያጋጠማቸው የገቢ ግብር ጫና የዘርፉን ተወዳዳሪነት በመጉዳት ወደ ከባድ የንግድ መስተጓጎልና የላኪዎች መውጣት እየገፋቸው ይገኛል። ይህ የግብር አሰራር ላኪዎች በዝቅተኛ የትርፍ ህዳግ ውስጥ ሆነው ድንገተኛ ጫናዎችን ለመቋቋም አቅም እንደሌላቸው ያሳያል። ይህም ኢኮኖሚው ከውጭ ንግድ የሚያገኘውን የውጭ ምንዛሬ በእጅጉ የሚጎዳ ነው። ንግድን ህጋዊ በሆነ መንገድ ማከናወን የሁሉም ነጋዴ ግዴታ ቢሆንም የግብር ጫናው የላኪዎችን የስራ ማስኬጃ ካፒታል በማሟጠጡ ወደ ኮንትሮባንድ ንግድ መሸጋገርን እንደ አማራጭ እንዲያዩ አድርጓቸዋል። መንግስት የግብር አዋጁን ድንጋጌዎች በግትርነት ከመተግበር ይልቅ ላኪዎች በዓለም አቀፍ ገበያ ተወዳዳሪ ሆነው እንዲቀጥሉ የሚያስችል ሚዛናዊ የግብር ስርዓት መዘርጋት አለበት። በጥናቱ የቀረቡት ምክረ ሀሳቦች እንደ ማሽነሪዎች ከቀረጥ ነፃ መግባትና የዋጋ ማረጋጊያ ስርዓቶች መዘርጋት የዘርፉን እድገት ለማረጋገጥ ወሳኝ አማራጮች ናቸው። የግብር ጫናውን በትርፍ ላይ ብቻ እንዲወሰን ማድረግ ወይም በትርፍ ግብር ላይ እንዲካካስ ወይም ኦፍሴት ማድረግ የላኪዎችን የስራ ህልውና ለመጠበቅ ከሁሉ የተሻለ መፍትሄ ሆኖ ይታያል። የሁሉም ሚኒስቴር መስሪያ ቤቶች የላኪዎችን ችግር መረዳታቸው ለወደፊቱ የግብር አዋጁ በድጋሚ እንዲታይና ለውጥ እንዲደረግበት ተስፋ ይሰጣል። ይህ የግብር አወቃቀር ለውጥ የላኪዎችን ቁጥር ለመጠበቅና የኢትዮጵያን የውጭ ንግድ አቅም ለማሳደግ መሰረታዊ መፍትሄ መሆኑ የማይቀር ነው። ስለዚህ መንግስትና የላኪዎች ማህበር ለዘርፉ እድገት ተባብረው መስራት አለባቸው። አዋጁ በላኪዎች ላይ የሚያሳድረው ተጽዕኖ በጥልቀት አለመታየቱ ዘርፉ አሁን ለገባበት አሳሳቢ የውድቀት አደጋ ምክንያት ሆኗል። አነስተኛና መካከለኛ ላኪዎች ከገበያ መውጣታቸው በምርት አቅርቦት ላይ ችግር ከመፍጠሩም በላይ በምግብ ዋጋ መረጋጋት ላይም አሉታዊ ተጽዕኖ አለው። የውጭ ምንዛሬ አቅርቦት እጥረት በራሱ የላኪዎችን አቅም በበቂ ሁኔታ የገደበው ቢሆንም የግብር ድንጋጌዎቹ ሁኔታውን ይበልጥ አባብሰውታል። የውጭ ንግድ ዘርፍ ለኢትዮጵያ ኢኮኖሚ እንደ ወሳኝ የውጭ ምንዛሬ ምንጭ በመሆኑ በዚህ ዘርፍ የሚነሱ የግብር ጫናዎች በአስቸኳይ መታረም አለባቸው። የጥናት ውጤቶቹ ለፖሊሲ አውጪዎች መረጃ ሰጪ በመሆናቸው አዋጁን በድጋሚ በመመርመር ላኪዎችን የማበረታታት ሚናውን ማስቀጠል ይገባል። የግብር ተመላሽ ስርዓቱ አሳማኝና ፈጣን ካልሆነ በስተቀር ላኪዎች በየ3 ወሩ የሚከፍሉትን ቅድመ ክፍያ መሸከም አይችሉም። መንግስት በግብር አሰባሰብ ብቻ ሳይሆን ላኪዎች በሚያጋጥሟቸው የካፒታልና የአስተዳደር ችግሮች ላይም ትኩረት መስጠት ይኖርበታል። የላኪዎች ማህበር ጥያቄዎች ኢኮኖሚያዊ መሰረት ያላቸው መሆናቸውን በመገንዘብ መንግስት የውይይት መድረኩን ማጠናከር ያለበት ሲሆን የሁለቱም ወገኖች የጋራ መግባባት የኢትዮጵያን የውጭ ንግድ ዘርፍ ለማጠናከር ብቸኛው መፍትሄ ነው። በጥቅሉ የጥራጥሬና ቅባት እህሎች ላኪዎች የዘርፉን ተወዳዳሪነት ለማስጠበቅ የሚያደርጉት ጥረት ከኢትዮጵያ ኢኮኖሚ የረጅም ጊዜ እድገት ጋር በጥብቅ የተያያዘ ነው። የግብር አዋጆች ላኪዎችን ከገበያ የሚያባርሩ ሳይሆኑ በስራቸው እንዲበረታቱ የሚያደርጉ የማበረታቻ ማዕቀፎች መሆን አለባቸው። የጥናቱ ውጤቶች እንደሚያሳዩት አብዛኞቹ ላኪዎች ይህንን የግብር ጫና ለመቋቋም የሚያስችል የፋይናንስ አቅም የላቸውም። በመሆኑም የግብር ክፍያ ማሻሻያ ማድረግ የዘርፉን ህልውና ለማስጠበቅና የላኪዎችን የንግድ እንቅስቃሴ ለማረጋጋት ወሳኝ እርምጃ ነው። መንግስት ግብር መሰብሰብ እንዳለበት ሆነው ላኪዎችን የሚያበረታታ የፖሊሲ ማስተካከያዎችንም ግን አብሮ ማከናወን አለበት። የዋጋ መዋዠቅን ለመከላከል የዋጋ ማረጋጊያ ስርዓት መዘርጋት የላኪዎችን የንግድ አደጋ በእጅጉ ይቀንሳል። ይህ ካልሆነ ግን እንደተባለው ዘርፉ አደጋ ላይ የመውደቅና ነጋዴዎችም ስራ የማቆም ስጋት ውስጥ መውደቃቸው አይቀሬ ነው።